ሰላም እንዴት ናችሁ? እኔ ፌቨን እባላለሁ። ክሮሽ እሰራለሁ እና ዛሬ ይዤላችሁ የመጣሁት ባስኬት በወፍራም ክር ባስኬት እንዴት እንደሚሰራ ነው። ይሄ ባስኬት ለቤት ማስዋቢያ ይሆናል። ሽንት ቤት ውስጥ ወይ ሼልፍ ላይ እቃ ማስቀመጫ ይሆናል። ለተለያየ ነገር ይጠቅማል እና ሁሉም ሰው ገዝቶ ወይም ሰርቶ እንደ ፍላጎቱ አድርጎ ማስቀመጥ ይችላል ማለት ነው። ስለዚህ በመጀመሪያ የምንጀምረው አሁን እንደዚህ አይነት ክር ያስፈልጋችኋል። ቻንኪ ይባላል። ይሄ ወፍራም ክር ማለት ነው። ከዛ እሱን ካስተካከላችሁ በኋላ በእጅ ነው የሚሰራው። ይሄ ወፍራም ኪሮሽ ገዝታችሁ በእሱ መስራት ትችላላችሁ፣ ግን በእጅ ይቀላል። ከዛ እንደ ሁል ጊዜው የምንጀምረው ቀለበት በመስራት ነው ማለት ነው። ስለዚህ እንደዚህ ታረጉና ይሄን እዚህ ውስጥ በማስገባት አጭሩን እንደዚች አይነት ቀለበት ትሰራላችሁ። ከዚያ በኋላ እዚች ቀለበት ውስጥ አጭሩን በዚህ በኩል ረጅሙን በዚህ ጋር አድርጋችሁ 3 ጊዜ ሰንሰለት እንሰራለን ማለት ነው። ከዚያ 3 ሰንሰለት ከሆነላችሁ በኋላ እቺኛዋን ጣታችሁ ውስጥ በማስገባት የመጀመሪያው ሰንሰለት ውስጥ አንድ እናወጣለን። ከዚያም እንጨምራለን እዛው ማለት ነው። አሁንም እዛችሁ ቀዳዳ ውስጥ አሁንም አሁን እየሰራን ያለ ነው የመጀመሪያውን ዙሪያ ነው ማለት ነው። ስለዚህ አሁን 6 ሆኖልናል። 1 2 3 4 5 6። ከዛ ይሄኛውን እዚህ ውስጥ እናስገባለን። ግን አሁን እየሰራን ያለነው ቤዙን ስለሆነ የታችኛውን እዚችኛው ውስጥ ነው የምናስገባው ማለት ነው። ሁለቱም ውስጥ ሳይሆን እዚችኛው ውስጥ ሁለት ነው የምናስገባው እያንዳንዱ ሰንሰለት ላይ። ስለዚህ አንድ እዚህ ያስገባው። አሁን እደግማለሁ። ያ ደግሞ የሚጠቅመው ለምንድን ነው? እንዲሰፋ ጥብቅ ብሎ እንዳይቀር ማለት ነው። አሁንም የሚቀጥለው ውስጥ ገባና 2 ተመሳሳይ ሰራለሁ ማለት ነው። 1 2 አሁንም እዚህ ውስጥ 2 እኔ ስለለመድኩት ምልክት አላረግም ስለማውቀው ማለት ነው። ለእናንተ ግን አዲስ ለምትሰሩ ልጆች የመጀመሪያችሁ ከሆነ የመጀመሪያው ውስጥ ክር ማስገባት ትችላላችሁ። የሆነች ትንሽዬ ክር ወይ የሆነ ምልክት ነገር ዞራችሁ ስትደርሱ እንድታስታውሱት ማለት ነው። እሺ አሁን ዙሪያ እስክንደርስ ድረስ 2 ነው የምናደርገው ማለት ነው። ስለዚህ አሁን ዙር ደርሰናል።
አሁን ዙር ከደረስን በኋላ ሁለት ሁለት እያስገባን እያንዳንዱ ላይ አሁን ደግሞ አንድ እዚህ ሁለት ከዛ አንድ ሁለት አንድ ሁለት አንድ ሁለት አንድ ሁለት እናደርግና እዚህ ዙር እንመጣለን ማለት ነው። ስለዚህ አንድ እዚህ ያስገባለሁ ቀጥሎ ያለው ላይ ሁለት ማለት ነው። አንድ እየዘለላችሁ እዚህ እስክትደርሱ ድረስ ተመሳሳይ ነገር ነው የምታደርጉት። አሁን ዙር ደርሰናል። ከዛ በኋላ ባስኬቱ በጣም ትልቅ እንዲሆን ከፈለጋችሁ ለምሳሌ የምትፈልጉት ሳይዝ ከዚህ 3 እጥፍ ከሆነ ወይ 4 እጥፍ ከሆነ ይሄንን ዙሪያ እየጨመራችሁ አሁን እኔ ያደረኩት ሁለት አንድ አይደለም። ከዛ የሚቀጥለው ዙር ጋር ስትመጡ ባለ ሁለት ከዛ አንድ ከዛ ባለ ሁለት ከዛ አንድ ከዛ እንዲያረጋችሁ ከዛ 3 ከዛ ሁለት እያረጋችሁ እያሰፋችሁ ነው የምትሄዱት። አሁን ግን እኔ ማሳያችሁ ትንጥዬ ባስኬት ነው። ስለዚህ እዚህ ጋር ከደረስን በኋላ እንደዚህ ገለብጠውና ማለት ነው። ይሄ በኋላ ላይ ይደበቅና እንደዚህ ተደርጎ እንደዚህ ይደረግና ከዚያ በክርና በመርፌ ይሰፋል። እዚህ ጋር እንትን እንዳይል ማለት ነው፣ እንዲህ እንዳይሆን ማለት ነው። ከዛ እንዲህ ካዞራችሁት በኋላ ይሄንን በፊት ስንሰራ የነበረው እዚች ውስጥ እያስገባ ነበር አይደለ? አንዳንዷ ውስጥ እንዲህ እያሰፋ ነው ስንሄድ፣ አሁን ግን እዚህ ሁለት ውስጥ እናስገባለን ማለት ነው። ስለዚህ ይሄ ምን አይነት ሼፕ ያመጣልና ይሄ ከፍ ያለውን ከላይ ያለውን ፓርት ማለት ነው ግድግዳውን ይሰራልናል። በጣም ትንሽ ባስኬት ነው የምትሆነው፣ ግን እኔ ላሳያችሁ የፈለኩት ዛሬ ቤዚክ የሆነውን አጀማመርና ቤዚክ የሆነውን የባስኬት አሰራር ነው። እንደነገርኳችሁ ሳይዙ ትልቅ የምታደርጉት ይሄ ከታች ያለውን ባሰፋችሁ ቁጥር ነው ማለት ነው።
እና ምልክት አድርጉ። እኔ ስለለመድኩት ምልክት አላረግም፣ ይቅርታ። እናንተ ግን ምልክት ማድረግ ትችላላችሁ የጀመርንበት ጋር። እሺ አሁን እኔ ዙር ደረስኩ ማለት ነው። ከዛ ዙሪያ ከደረስኩኝ በኋላ እኔ ኖርማሊ የማደርገው ከዛ በዚህኛዋ ውስጥ ማስገባት ጀምራለሁ፣ በዳር ባለችው ማለት ነው። እስካሁን ድረስ ሁለት ውስጥ እያስገባን የመጣ ነው እንደዚህ ሁለቱ። አሁን ግን እዚህኛዋ ጋር ብቻ አስገባለሁ፣ ሰፋ እንዲልልኝ ማለት ነው። አሁን እኔ ዙር ደረስኩኝ። ያያችሁት ከሆነ ከታች ያለው ቤዙ ቅድም የሰራ ነው እንደዚህ ልጥፍ ያለ ይሆናል። ስታስቀምጡት እንዲህ አይልም፣ ቁጭ ይላል። ከዛ ደግሞ ይሄንን የሰራ ነው ግድግዳው እንደዚህ ይሆናል ማለት ነው። እኔ አሁን በጣም ትንሽዬ ሳይዝ ነው የሰራሁት። እዚህ ውስጥ አሁን ጠረጴዛ ላይ ብታረጓት ለቤት ማስዋቢያም ትሆናለች። አንድ ሙሉ ክርም አልፈጀችም፣ ግማሽ ነው የፈጀችው። ሰፊ ባስኬት ስትፈልጉ እንዳሳየኋችሁ ማስፋት ነው፣ የታችኛውን ማስፋት ነው፣ ሌላ ነገር የለውም። ኪሮሽ የምትሰሩ ልጆች በተለይ ታውቃላችሁ ምን ማለት እንደሆነ። ያ የማትችሉ ልጆች ደግሞ ችግር የለውም። ለዛሬ ትንሿን እንሰራና በሚቀጥለው ደግሞ ትልቁን ሳይዝ ሰራላችኋለሁ። ትልቅ ሳይዝ ስትሰሩ አፉ እንደዚህ ከደበራችሁ፣ አሁን ለምሳሌ ይሄኛውን ማስዋብ ደግሞ ከፈለጋችሁ ሌላ ምን ማድረግ ትችላላችሁ? ይሄን እንዳለ ትይዙትና ከዛ ቀጥሎ ያለው ውስጥ ሙሉ ውስጥ ማለት ነው። ያ ማለት ሁለቱም ውስጥ እዚህ አያችሁት፣ ሁለቱም ውስጥ እዚህ ታስገቡና ይሄን አውጥታችሁ ከዛ ይሄንን እዚህ ውስጥ መክተት። ቀጥሎም ያለው ጋር እንደዛ ተመሳሳይ ማለት ነው። ቀጥሎም ያለው ላይ ልክ እንደዛ ዙሪያውን እዚህ እስክንደርስ ድረስ የጀመርንበት ጋር እንደዛ እናደርጋለን።
አሁን ጨርሻለሁ። ዙሪያ መጥቻለሁ። እንደዚህ ይሆናል ማለት ነው ዳርዳሩ እና ውበት ይጨምርላታል። አሁን እቺ ትንሽዬ ስለሆነች ጥብቅብቅ ያለ ይመስላል፣ ግን ስቲል ስፔስ አለው ውስጡ እቃ ያስቀምጣል። ለጌጣጌጥ ይሆናል። ሳሎን ውስጥ ሼልፍ ላይ መደርደር ትችላላችሁ። ከዛ ደግሞ ይሄ አሁን ጫፉ እኔ አልቆርጠውም። አሁን ግን እዚህ ጋር ሌላ ባስኬት ስላለ በእሱ አሳያችኋለሁ። አሁን እዚህ ጋር ጫፉ ጋር ስትደርሱ እንደዚህ ሲሆን የለም። ከዛ ይችኛዋን ጫፏን መጨረሻ ላይ ሲያልቅ ማለት ነው ይችን ጫፏን ውስጡ እንደዚህ አይነት ጥጥ አለው። ይሄን ጥጥ ትቆርጡታላችሁ በመጀመሪያ። ይሄ ይወጣል እንደዚህ ተቆርጦ ለመስፋት እንዲመቻችሁ ማለት ነው። ከዛ ስታወጡት እንደዚህ ይሆንላ። ከዛ ይሄንን መስፋት ትችላላችሁ። እንዲህ በውስጥ ትደብቁትና አያችሁት። ከዛ እዚህ ጋር አድርጋችሁ በክርና መርፌ በኖርማል ክርና መርፌ እንደዚህ መስፋት ትችላላችሁ። ወይ ከፈለጋችሁ በውስጥ በኩልም አድርጋችሁ ቢሆን እንደዚህ ደበቅ አድርጋችሁ ከዛ መስፋት ትችላላችሁ። ያ ምን ያደርገዋል? እንዲህ እንዳይሆን ያደርገዋል። እንዲህ ሲሆን አያምርም። ከዛ እንዲደበቅ አድርጋችሁ ግን ወደ ውስጥ መስፋት ግን ትችላላችሁ ማለት ነው። ከዛ ጽድት ያለ ይሆናል። አሁን እኔ ይሄ ተለቅ ያለ ባስኬት ነው የሰራሁት፣ ይሄኛውን ስላሰፋሁት ማለት ነው። ይሄም ትልቅ የሆነው እና እንደየፍላጎታችሁ እያያችሁ ባስኬት ሳይዝ እንደዚህ መስራት ትችላላችሁ ማለት ነው። ስለዚህ ለዛሬ ይሄንን ባስኬት ነው የሰራ ነው ማለት ነው። በሚቀጥለው ደግሞ ተለቅ ያለ ሳይዝ እንዴት እንደሚሰራ አሳያችኋለሁ። ለዛሬ ጨርሰናል። ላይክ ሰብስክራይብ ስላረጋችሁልኝ በጣም ነው የማመሰግነው። ሌላ ደግሞ በሚቀጥለው ምን እንድሰራላችሁ እንደምትፈልጉ ኮሜንት ላይ አስቀምጡልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። መልካም ቀን